ምዕራፍ 18 የምድያምም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔርም እስራኤልን ከግብፅ እንዳወጣ ሰማ። በዚያን ጊዜ የሙሴ አማት ዮቶር መልሷት የነበረውን የሙሴን ሚስት ሲፓራን ሁለቱንም ልጆቿን ወሰደ። ከእነርሱ የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ አገር ስደተኛ ነበሩ ብሏልና። የሁለተኛውም ስም አልዓዛር ነበረ፣ የአባቴ አምላክ ረዳኝ ከፈርዖንም ሰይፍ አዳነኝ ብሏልና። የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴንም እኔ አማትህ ዮቶር ሚስትህም ከእርሷም ጋር ሁለቱ ልጆቿ መጥተንልሃል አለው። ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመው። እርስ በርሳቸውም ደህንነታቸውን ተጠያየቁ፣ ወደ ድንኳኑም ገቡ። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ በመንገድም ያገኛቸውን ድካም ሁሉ እግዚአብሔርም እንዳዳናቸው ለአማቱ ነገረው። ዮቶርም እግዚአብሔር ለእስራኤል ስላደረገው ቸርነት ሁሉ ከግብፃውያንም እጅ ስላዳናቸው ደስ አለው። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ሕዝቡን ያዳነ እግዚአብሔር ይባረክ። ትዕቢት ባደረጉባቸው ነገር እግዚአብሔር ከአማልክት ሁሉ እንዲበልጥ አሁን አወቁ አለ። የሙሴ አማት ዮቶርም የሚቃጠል መሥዋዕትንና ሌላ መሥዋዕትን ለእግዚአብሔር ወሰደ። በእግዚአብሔርም ፊት ከሙሴ አማት ጋር እንጀራ ሊበሉ አሮን የእስራኤልም ሽማግሌዎች ሁሉ መጡ። እንዲህም ሆነ፣ በነጋው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡም በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። የሙሴም አማት በሕዝቡ ያደረገውን ሁሉ ባየ ጊዜ ይህ በሕዝቡ የምታደርገው ምንድን ነው? ሕዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያ ቆመው ሳሉ አንተ ብቻህን ስለምን ተቀምጠሃል? አለው። ሙሴም አማቱን ሕዝቡ እግዚአብሔርን ለመጠየቅ ወደ እኔ ይመጣሉ፣ ነገርም ቢኖራቸው ወደ እኔ ይመጣሉ፣ በዚህና በዚያ ሰውም መካከል ፈርዳለሁ፣ የእግዚአብሔርንም ሥርዓትና ሕግ አስታውቃቸዋለሁ አለው። የሙሴም አማት አለው፣ አንተ የምታደርገው ይህ ነገር መልካም አይደለም። ይህ ነገር ይከብድብሃልና አንተ ካንተም ጋር ያለው ሕዝብ ትደክማላችሁ። አንተ ብቻህን ልታደርገው አትችልም። አሁንም እመክርሃለሁና ቃሌን ስማ፣ እግዚአብሔርም ካንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ። ሥርዓቱንም ሕጉንም አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። ከእነርሱም የሺህ አለቆችን፣ የመቶ አለቆችን፣ የ50 አለቆችን፣ የ10ም አለቆችን ሹምላቸው። በሕዝቡ ላይ ሁል ጊዜ ይፍረዱ። አውራውን ነገር ሁሉ ወደ አንተ ያምጡት፣ ታናሹንም ነገር ሁሉ እነርሱ ይፍረዱ። እነርሱም ካንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልሃል። ይህንም ብታደርግ እግዚአብሔር እንዲሁ ቢያዝህ መቆም ይቻልሃል። ደግሞም ይህ ሕዝብ ሁሉ በሰላም ወደ ስፍራው ይደርሳል። ሙሴም የአማቱን ቃል ሰማ፣ ያለውንም ሁሉ አደረገ። ሙሴም ከእስራኤል ሁሉ አዋቂዎችን መረጠ። በሕዝቡም ላይ የ1000 አለቆች፣ የ100ም አለቆች፣ የ50ም አለቆች፣ የ10ም አለቆች አድርጎ ሾማቸው። በሕዝቡም ላይ ሁል ጊዜ ፈረዱ። የከበደባቸውንም ነገር ወደ ሙሴ አመጡ፣ ታናሹን ነገር ሁሉ ግን እነርሱ ፈረዱ። ሙሴም አማቱን ሰደደው፣ እርሱም ወደ አገሩ ተመለሰ።